አውጥታችሁ ከሆነ ሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ ቆመን እናነባዋለን። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። ሃሌሉያ! በሁሉም ላይ ታላቅ ጸጋ ነበረባቸው። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። እንጸልያለን። ሁሉን የምትገዛ የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አምላካችን አባታችን ሆይ እናመሰግናለን። ክብር፣ ምስጋና፣ ታላቅነት ሁሉ ለስምህ ይሁን። ጌታ ሆይ ከምን ጊዜውም ይልቅ ታስፈልገናለህ። we are desperate። ጌታ ሆይ ያላንተ አንችልም፣ ያላንተ አይሆንልንም። እባክህን በብርሃንህና በመድኃኒትህና በኃይልህና በክብርህና ቃልህ ይገለጥ። በጥንት ዘመን እንደነበረው እንዲሁ ይገለጥ። በቃልህ ጎብኘን፣ በመንፈስህ ጎብኘን። በኢየሱስ ክርስቶስ ስም አሜን። አንድ ልጅ ሆኜ መቼ እንደሆነ አላቅም፣ የት እንደሆነ አላቅም፣ ግን ልጅ ሆኜ የሰማሁት ታሪክ አለ። ይሄ ታሪክ በገጠሪቱ ኢትዮጵያ የነበረ ልምምድ ነው። በጥንት ዘመን የገጠር ሰዎች አንዳንዴ ክፉ አውሬ ያስቸግራቸዋል። ወደ በረት እየመጣ ከበረት መንጋዎችን ይወስዳል፣ በጎችን ይወስዳል፣ እንትኖችን ይወስዳል፣ ያስቸግራቸዋል። ስለዚህ ለመግደል ከሚጠቀሙባቸው መንገዶች አንዱ በሬ ሲታረድ ወይም ሲሞት ይሄ ጭንቅላቱ ይቀር የለ ቀንዱን ይወስዱና ይቀቅሉታል። ሙክክ እስኪል ድረስ ይቀቅሉታል። ቀንድ በባህሪው ሲቀቀል እንደ ልፋጭ ነገር ይሆናል፣ ዝልግልግ ይሆናል እና በዚያን ጊዜ አውሬው በሚመጣበት አቅጣጫ ወይም አቅራቢያ ያንን ያስቀምጡታል፣ የተቀቀለውን ቀንድ። እና ምንድን ነው የሚሆነው ብዬ ለማወቅ ጓጓ ነበር። አውሬው ያንን ቀንድ ሲያይ ስጋ እንደሆነ ነው የሚመስለው። በጥርሱ ቴስት ያደርገዋል። ሲያየው ስጋ ነገር ነው። ስለዚህ ይበላዋል፣ አላምጦ ይውጠዋል። ከዛ በኋላ ግን እየቆየ ሲሄድ ቀንድ በባህሪው ሲቀቀል እንደ ስጋ ይሆንና እየቀዘቀዘ ሲሄድ ግን ተመልሶ ይነሳል። ተመልሶ ቀንድ ይሆናል፣ ይቆማል፣ ቀጥ ይላል።
ስለዚህ አውሬው ስጋ አገኘው ብሎ ከበላ በኋላ ከዋጠ በኋላ እየቆየ ሆዱን ይነፈዋል፣ ይወጥረዋል፣ ይወጋዋል። መጨረሻ ላይ ሆዱን ይቀደዋል እና አውሬው ሆዱ ተቀዶ ይሞታል። እኔ በልጅነቴ ይሄን የሰማሁት። በኋላ ግን በጌታ በኢየሱስ ክርስቶስ ካመንኩና ወንጌል ከገባኝ በኋላ በተለይ ኢየሱስ ክርስቶስ ትንሣኤ ከገባኝ በኋላ ወገኖቼ ይሄ ነገር ፍንትው አለልኝ። እግዚአብሔር ሰይጣን የሚባለውን ክፉ አውሬ፣ ሞት የሚባለውን ክፉ አውሬ፣ ሲኦል የሚባለውን ክፉ አውሬ ውጦ የማይጠግብ ለካ ለመግደል የተጠቀመበት መንገድ ተመሳሳይ ነው። ኢየሱስ ክርስቶስ ስጋ ለብሶ መጣ። ደካማ መስሎ መጣ። ከዚያም ደግሞ ታልፎ ተሰጠ። ስለዚህ ወገኖቼ ሰይጣን፣ ሞት፣ ሲኦል ይሄንን እድል በቃ ለመጠቀም ፈለጉ። ይሄን በመስቀል ላይ የደከመውን ኢየሱስን እስኪሞት ጠበቁ። ከዛ በኋላ ግን ሲኦል አፏን ከፍታ ምን አደረገችው? ዋጠችው። ወገኖቼ ሲኦል ምን እንደዋጠች ያወቀችው ነገር የለም። ስጋ እንደሆነ ነው የገባት። ነገር ግን እየቆየ ይጎረብጣት ጀመር። ይባስ ብሎ በሶስተኛው ቀን ቀንዱ ቀዝቀዝ ሲለው ተነሳ። አሜን። ስለዚህ የሲኦልን ሆድ ቀዶ ወጣ። አሜን። ኢየሱስ ክርስቶስ ወገኖቼ ሞትን አሸንፎ ተነሳ። ወገኖቼ ወንጌል ስለ ኢየሱስ ክርስቶስ ትንሣኤ ነው። አዎን ስለ መከራው ነው። አዎን በመስቀል ላይ ስለ መቸንከሩ ነው። አዎን ደሙን ስለ ማፍሰሱ ነው። ስለ መሞቱ ነው። ስለ መቀበሩ ነው። እነዚህ ሁሉ መንገዶች ናቸው። መዳረሻው ግን የምስራቹ ግን ግቡ ግን ምንድነው? ውጤቱ ካላችሁኝ ወገኖቼ ትንሣኤው ነው። ትንሣኤው ነው። ስሙኝ፣ የጌታ የኢየሱስ ክርስቶስ ሞት በፍጹም ሚስጥር አይደለም። ገሃድ ነው፣ በአደባባይ ነው። እንዲያውም የሚገርማችሁ ነገር ያላስፈለገው ነገር ቢኖር ምስክር ነው። የሞቱ ምስክር አላስፈለገም። የሞቱ ምስክሮች የሉም። ታውቃላችሁ አይደል እንዴ? ኢየሱስ ክርስቶስ የሞቱ ምስክሮች አሉት የሉትም? የምኑም ምስክሮች ነው ያሉት? የትንሣኤው ምስክሮች ናቸው ያሉት። ሞቱ ምን አላስፈልገውም? ምስክር አላስፈልገውም። ለምን? በፀሐይ ፊት ነው፣ በሰው ሁሉ ፊት ነው። ሁሉ ነው የሚያየው። ፈሪሳውያኑ፣ ሰዱቃውያኑ፣ የካህናት አለቆች፣ ሽማግሌዎች፣ የሮማ ወታደሮች ሁሉ ነው የሚያየው። በዛ ያለፈ ያገደመ ሁሉ ያየዋል። ስለዚህ ሞቱ ገሃድ ነው፣ ምስክር አላስፈለገው። ነገር ግን ትንሣኤው ምን አስፈልጎታል? ምስክር ስላስፈለገው ጌታ ኢየሱስ ክርስቶስ ገና አገልግሎቱን ሲጀምር በዮርዳኖስ ወንዝ በዮሐንስ እጅ ከተጠመቀ በኋላ አገልግሎቱን ሲጀምር መጀመሪያ ምንድን ነው ያደረገው? የትንሣኤው ምስክሮች እንዲሆኑ 12 ሰዎች መረጠ። ሃሌሉያ አሜን። እናንተ ምስክሮቼ ናችሁ አላቸው። ምክንያቱም ትንሣኤው ለዓለም አልተገለጠም። ጥቂት ጊዜ አለ። ከዚህ በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። ሃሌሉያ ታዩኛላችሁ አለ። ስለዚህ የሚያዩት ጥቂቶች ነበሩ። እነሱ ግን በደንብ እርግጠኞች እንዲሆኑ ስለፈለገ ከተነሳ በኋላ አንዴ አይደለም የታያቸው፣ አይደለም አያሌ ጊዜ ነው የታያቸው። ብዙ ጊዜ ነው። በየወንጌላቱ ላይ ስትመለከቱ ኢየሱስ ክርስቶስ ምን ያደርግ ነበር? በተለያየ ሁኔታ ይገለጥላቸው ነበር።
አንዴ በኤማውስ መንገድ ሲሄዱ ይገለጥላቸው ነበር። አንዴ አይሁድን ፈርተው በራቸውን ዘግተው በተሰበሰቡበት ዘው ብሎ ገብቶ ሰላም ለእናንተ ይሁን ይላቸው ነበር። በጣም እርግጠኞች እንዲሆኑ ከመፈለጉ የተነሳ ምን አርጉ? ኑና ዳሱኝ፣ ጣታቸውን ምን አርጉ? አስገቡ። ለምን? ምክንያቱም ወንጌል ትንሣኤው ስለሆነ ወንጌልን እንዲሰብኩ የምስራቹን እንዲሰብኩ ደግሞ የተጠሩት እነዚህ ስለሆኑ ምስክሮቹ ስለሆኑ ነው። ወገኖች እኔ መጽሐፍ ቅዱሴን ገልጬ ስመለከት የማየው እውነት ሁሉ ከዘፍጥረት እስከ ራእይ ድረስ የኢየሱስ ክርስቶስ ትንሣኤ ነው። ወገኖቼ እኔ ትንሣኤን ስሰብክላችሁ ተዘጋጅቼ መጥቼ እንዳይመስላችሁ። ወይም ምን ማለቴ ነው? የሆነ ማስታወሻ ይዤ እንትን ተዘጋጅቼ እንትን ጽፌ ጥቅሶች ጽፌ ምናምን የምመጣ እንዳይመስላችሁ። በደም ቀዳይም በደም መልሴም የሚፈሰው እሱ ነው። አሜን። It's in my veins. ወገኖቼ ይሄ በእናንተ ውስጥ እንዲሆን ነው የምፈልገው። እኔ በጣም ብዙ መገለጦች ያሉኝ ብዙ ነገር የተገለጠልኝ ምናምን ሰው እንዳልመስላችሁ። እኔ የተገለጠልኝ አንድ ነገር ነው። እሱም ደግሞ የኢየሱስ ክርስቶስ ትንሣኤ ነው። የሚለውጣችሁ እሱ ነው። እንደገናም ደግሞ የምትሰብኩት የምትመሰክሩት እሱ ነው። እስቲ ዛሬ ባለችኝ ጥቂት ጊዜ እስቲ እንደው መጽሐፍ ቅዱስ ውስጥ እየተሯሯጥን ትንሣኤውን እንመልከት። ወገኖቼ ወደ ዘፍጥረት ወደ ምዕራፍ 3 ወደ ሰው ልጅ ውድቀት ስወስዳችሁ አንድ ነገር በጣም ያሳዝነኛል። ምንድነው ካላችሁኝ፣ በዘፍጥረት ምዕራፍ 3 ላይ የተከሰተውን የሰው ልጅ ውድቀት ጥልቀቱን አናቀውም። የውድቀታችንን ጥልቀት ካላወቅን የድነታችንን ምጥቀት ማወቅ አንችልም። ወይም ደግሞ ውድቀታችን ምን ያህል ጥልቅ እንደሆነ ምን ያህል አዘቅት ውስጥ እንደገባን ካላወቅን ኢየሱስ ክርስቶስ ከምን ውስጥ እንዳወጣን ወዴትም እንዳመጣን ልኩን ማወቅ አንችልም። በደህንነታችን ማንደነቀው ለምን እንደሆነ ታውቃላችሁ? ከምን እንደወጣን ስለማናውቅ ነው። አታውቁም፣ አናውቅም። የውድቀት ታሪክ ሁላችሁም እንግዲህ ከሰንበት ትምህርት ጀምሮ ህፃናት እናስተምር የለ የውድቀት ታሪክ ሁልጊዜ ሲነገር ለመንገር እንኳን አይመችም። እና ደግሞ በጣም ቀላል ተራ አይሆንባቸው። እግዚአብሔር አትብላ ያለውን ዛፍ ፍሬ በልቶ እና እንደው አስባችሁ ታጣቁም አይደል? እግዚአብሔርን ፈርታችሁ ዝም አላችሁ እንጂ አትብላ የተባለውን ዛፍ ፍሬ በልቶ ይሄ ሁሉ ጣጣ መጣ ሲባል አንፌር ይሆንብናል፣ ያንስብናል። እንዴት ናችሁ እናንተ? አያንስባችሁ? አንድ ፍሬ በመብላት ይሄ ሁሉ ጣጣ ዓለም ላይ ያለው የሰው ልጅ ሰቆቃ ምን ይሄ ሁሉ ከመዋል ወገኖቼ በደንብ ስላልተረዳ ነው። የሰው ልጅ ውድቀት እጅግ በጣም ጥልቅ ነው። በመሰረቱ ዘፍጥረት ምዕራፍ 3 ላይ ሄዳችሁ የተከሰተውን ነገር ብትመለከቱ ወገኖቼ ሰው ለመጀመሪያ ጊዜ ዲክሌሬሽን ኦፍ ኢንዲፔንደንስ ያወጀበት ነው። ምን ማለት እንደሆነ ይሄ ቢገባችሁ ደስ ይለኛል። ዲክሌሬሽን ኦፍ ኢንዲፔንደንስ ይሄ ቃል በጣም የሚታወቀው አሜሪካን ሀገር ውስጥ ነው። አሜሪካን ሀገር በ17 ምናምን አካባቢ የብሪቲሽ መንግስት አሜሪካን ይገዛ በነበረበት ጊዜ ሪቮሉሽነሪስ ወይም ጆርጅ ዋሽንግተን ተነሱ። ከዛ በኋላ ተዋጉ፣ የእንግሊዝን ጦር ተዋጉ፣ አሜሪካ ላይ አሸነፉ። ከዛ በኋላ ከእንግሊዝ ተገንጠለናል፣ እንግሊዝ ከዚህ በኋላ ምን አታረገንም፣ አትገዛንም ብለው አወጁ። ዲክሌሬሽን ኦፍ ኢንዲፔንደንስ ይባላል። ወገኖቼ ሰው ከእግዚአብሔር ነው የተገነጠለው፣ ከእግዚአብሔር ነው ነፃ የወጣው። ከዚህ በኋላ ማን አያስፈልገኝም ነው ያለው። እግዚአብሔር አያስፈልገኝም፣ እኔ ራሴ መልካሙንም ክፉንም ምን አረጋለሁ፣ አውቃለሁ፣ ደነግጋለሁ፣ በይናለሁ። እግዚአብሔር አያስፈልገኝም። አሁን
ብዙ ጊዜ የለኝም ይሄን በደንብ ለመተንተን፣ ግን አንድ ነገር ላሳያችሁ። ሰው ምንድነው የሆነው ብትሉኝ በዛን ጊዜ የሆነ ነገር ነው የሆነው። የሆነ ነገር ምንም ዲስክራይብ ላደርገው ማልችለው የሆነ አውሬ ነው የሆነው። እኔ የራሴ እግዚአብሔር ነኝ አለ። እግዚአብሔር ማለት እኮ አዳም ከመልካምና ክፉን በማወቅ ከኛ እንዳንዱ ሆነ። አላቅሙ፣ አለችሎቱ፣ አለብቃቱ ሰው የማይችለውን ነገር ወሰደ፣ የማይችለውን ነገር ተሸከመ። ልብ በሉ፣ ከዚህ ዛፍ ፍሬ በበላ ጊዜ ሞትን ትሞታለህ፣ እገልሃለሁ አላለውም እግዚአብሔር። ነገር ግን ያ ድርጊት ይገልሃል፣ ሞትን ትሞታለህ። ስለዚህ ሰው እጅግ በጣም ከባድ ውድቀት ውስጥ ነው የገባው። ኦኬ፣ ግን አንድ ተመልከቱ። ሰው በኃጢአት ከመውደቁ በፊት ማን ኃጢአትን ሰርቷል? ሰይጣን አይደል እንዴ? ሉሲፈር። ሰይጣንና ምኑ መላእክቱ ምን ሆነዋል? ተጥለዋል። በምን ምክንያት? በኃጢአት ምክንያት። ሰውስ በኃጢአት ምክንያት። ምንድነው ልዩነቱ? በደንብ ስሙኝ፣ በጣም ኢምፖርታንት ነገር ነው። ወገኖቼ ሰይጣንና መላእክቱ አልወደቁ፣ ተጣሉ። የሰው ልጅ ወደቀ። በጣም ትልቅ ልዩነት አላቸው። ሰው ምን ሆነ? እስቲ በሉት፣ ምን ሆነ? ሰይጣንስ ተጣለ። ልዩነቱን ላሳያችሁ ወገኖቼ። ሰይጣን በሆነ በተለየ ኃጢአት አይደለም የወደቀው። ሰይጣን በኃጢአት ነው የወደቀው፣ ሰውም በኃጢአት ነው የወደቀው። ግን ልዩነት አለ። ልዩነቱ ምንድነው? ሰይጣን ወይም መንፈስ ስለሆነ ወይም ደግሞ መላእክቱ መናፍስት ስለሆኑ አይሞቱም። አይደል እንዴ? ሰይጣን ሆነው ምን ይሆናሉ? ይኖራሉ። ወገኖቼ ዘፍጥረት ምዕራፍ 3ን ሳነብ አንድ ቃል በጣም ይገርመኛል፣ ይገባኛል። ጠሊቅ ነገር ነው፣ ግን በጣም እደነቃለሁ። ምን እንደሆነ ታውቃላችሁ? ዘፍጥረት ምዕራፍ 3 ቁጥር 22 እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። የተገኘባትን መሬት ያርስ ዘንድ አዳምን አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጥ የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ ይላል። ሚስትሪየስ ነው። በጣም ረቂቅ ነገር ነው። ግን ምን እንደሆነ ልንገራችሁ። እግዚአብሔር እዚህ ጋር ምን የማድረግ ነገር ነው? እንዳይበላ፣ ከዛስ ለዘላለም ሕያው ሆኖ እንዳይኖር አስወጣው። ከዛ በኋላ ደግሞ ወደዛ የሚወስደውን መንገድ አጠረው። በምን? በኪሩቤል መልአክ። አልበቃም፣ ያም በሚገለባበጥ ነበልባል ሰይፍ። ለምን? ወገኖቼ ልንገራችሁ፣ እግዚአብሔር አስደናቂ የሆነ የማዳን ስራ ነው የሰራው እዚህ ጋር። እግዚአብሔር አይኖቻችሁን ይክፈት። የማዳን ስራ እንዴት? ከምን? ወገኖቼ ቅድም ብያችኋለሁ። ሰው መልካምና ክፉን የሚያሳውቅ ዛፍ ፍሬ ከበላ በኋላ፣ ከእግዚአብሔር ነፃ ከወጣ በኋላ፣ የራሱ አምላክ ከሆነ በኋላ፣ ሰው ኢንዲፔንደንት ከሆነ በኋላ፣ ከተገነጠለ በኋላ ከእግዚአብሔር ምን እንደሆነ በቃላት ልገልጥላችሁ አልችልም። የሆነ ነገር ግን ሆኗል። የሆነ አውሬ፣ የሆነ ነገር። ስለዚህ እግዚአብሔር ምን አለ መሰላችሁ? በዚህ አስከፊ፣ አስፈሪ፣ አስጠሊ ሁኔታው ማንነቱ ቢሄድና መልካምና ክፉን ከምታሳውቀው ዛፍ ወስዶ ቢበላ እንዲሁ እንዳለ ለዘላለም ምን ይሆናል?
ይኖራል። ከኒ ማጀን ለምሳሌ የሆነ አጋንንት ነገር ሆኖ ከሆነ አጋንንት ሆኖ ምን ይሆናል? ይኖራል። ስለዚህ እግዚአብሔር ነው እኔ ሰውን የፈጠርኩት በመልኬና በምሳሌ ነው። ሰውን የፈጠርኩት ለክብር ነው። ሰውን የፈጠርኩት ልጄን እንዲመስል ነው። ሰውን የፈጠርኩት ከኔ ጋር ህብረት እንዲያደርግ ነው። ሰውን የፈጠርኩት እንዲገዛ ነው፣ እንዲበዛ ነው። ስለዚህ በፍጹም በእንደዚህ አይነት ሁኔታ ለዘላለም መኖር የለበትም ብሎ እንደዚያ ከመሆን እግዚአብሔር ምን እንዳደረገው ታውቃላችሁ? አስወጣው፣ አጠረ፣ ዘጋ። ለዘላለም ሕያው ሆኖ እንዳይኖር ምን ማለት መስላችሁ? እንዲሞት። ወገኖች አንድ ነገር ልንገራችሁ፣ ሞት ቤዛነት ነው፣ ሪደምፕሽን ነው። እግዚአብሔር በምን እንደተቤዠው ታውቃላችሁ? በሞት። ስለዚህ እግዚአብሔር ተመልከቱ ምን አለ? አፈር ነህና ወደ አፈር ትመለሳለህ አለ። እግዚአብሔር ሰው በዛ ሁኔታ ለዘላለም እንዲኖር አልፈለገም። ምን እንዲሆን ፈለገ? አይሰማኝም። እንዲሞት ፈለገ። እንዴ ለምንድን ነው እግዚአብሔር ሰው እንዲሞት የሚፈልገው? ወገኖቼ አንድ ነገሩን ተማምኖ ነው። ምክንያቱም እሱ ህይወትን የሚሰጥ መንፈስ ነው። አሜን። ምን እንደሚችል ስለሚያውቅ ነው። ማስነሳት እንደሚችል ስለሚያውቅ፣ የሞት መድኃኒት እንዳለው ስለሚያውቅ ነው። ሞትን ማሸነፍ የሚችል እንደሆነ ስለሚያውቅ ነው። ስለዚህ እግዚአብሔር እንደሚያስነሳው አስቦ ስለዚህ ሰው ምንም ይሆን ሆነ። ንገሩኝ፣ አይሰማኝም። አንድ ነገር ልንገራችሁ። ሁላችን እዚህ ያለን ወንጌል በተሰበከልን ጊዜ ጌታ ኢየሱስ ክርስቶስን የተቀበልንበት ቁጥር አንድ ምክንያት፣ ዋነኛ ምክንያት ምን እንደው ታውቃላችሁ? ስለምንሞት ነው። እንደምንሞት ስለምናውቅ። እንደምትሞቱ ማታውቁ ብትሆኑ ኖሮ እንኳን የምሞተው እንኳን ያን ጊዜ አልበላን። ወገኖች ያን ነገር ልጅ ለዚህ ነው ቅድም ሰው ምን ሆነ? ሰው በኃጢአት ምን ሆነ? ሰይጣንስ ተጣለ። ምን ማለት መሰላችሁ? ለሰይጣን የድነት መንገድ የለውም። ለዚህ ነው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይለናል ዕብራውያን ምዕራፍ 2 ላይ ስለ ኢየሱስ ክርስቶስ መምጣት። ምክንያቱም እንዲያውም አማርኛው አዲሱ መደበኛ ትርጉም ምን ይላል? ያዳነው የአብርሃምን ዘር ነው እንጂ የመላእክትን ዘር አይደለም ይላል። እግዚአብሔር የወደቁትን መላእክት ዘር የማዳን ሐሳብ የለውም። የማዳን ሐሳብ ያለው ለሰው ልጅ ነው። ሊያድነው ስላሰበ አስወጣው። ሊያድነው ስላሰበ ወደዛ የሚወስደው መንገድ ዘጋው። ዛሬ ሰዎች ወንጌል ስንሰብክ የሚቀበሉ ለምን ነው ታውቃላችሁ? ሁሉም ከፊታቸው የተጋረጠ ነገር አለ። ትልቁም ትንሹም፣ ሀብታሙም ድሃው፣ የተማረው መሃይሙም፣ ከተሜ ገጠሬው፣ ሴቱ ወንዱ፣ ሁሉም ሰው ከፊቱ ምን አለ? የሚዘጋበት ሞት አለ። ስለዚህ ወንጌል ስትሰብከው ይሰማሃል። ሁሉ ይቀበላል ማለት አይደለም። የተቀበሉትን ግን በነገራችን ላይ እግዚአብሔር ዓላማው ሰውን ሁሉ ያስነሳል። ፕሮግራም ተይዟል። ባይዘው ፕሮግራሙ እንደዚህ ነው። ሰው ሁሉ ምን ይሆናል? ይነሳል። በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ወገኖቼ የሚቀር የለም። እግዚአብሔር ሰውን ሁሉ የማስነሳት ፕላን አለው የለውም? ስለዚህ አቅሙን ተማምኖ ይህንን አደረገ። ግን ወደ ሕይወት ዛፍ እኮ የሚወስደውን መንገድ ዘግቶ ለማስቀረት አይደለም የእግዚአብሔር ዓላማ። ተዘግቶ እንዳልቀረ የምታውቁት ዮሐንስ ራእይ ምዕራፍ 22 ላይ ሄዳችሁ ስትመለከቱ ነው። ወደ ሕይወት ዛፍ ለመድረስ በደጆቿም ወደ አደባባዮቿ ለመግባት ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ሃሌሉያ አሜን። ምን ማለት ነው? እግዚአብሔር በልጁ በኢየሱስ ክርስቶስ የመስቀል ስራ
እሱን የሚያረካና የሰውን ልጅ ይሄን ህይወት ለማግኘት የሚያበቃ ስራ ሰራ። ወገኖቼ መስቀል ላይ የተከናወነው ነገር ይሄ ነው። ኢየሱስ ክርስቶስ የፈጸመው ነገር ይሄ ነው። መስቀል ላይ ምንድነው ካላችሁኝ፣ ይሄንን በዚህ ኃጢአተኝነቱ፣ በዚህ አመፀኝነቱ፣ በዚህ እልከኝነቱ ከኤደን ገነት የወጣውን የሰው ልጅ ተመልሶ መግባትና ከህይወት ዛፍ ፍሬ ወስዶ መብላት የሚችልበትን ብቁ የሚያደርገውን ስራ ሰራ። ለዚህ ነው በዕብራውያን ምዕራፍ 10 ላይ እንግዲህ በመረቀልን በአዲስና በሕያው መንገድ ወደ ቅድስተ ቅዱሳን በኢየሱስ ክርስቶስ ደም በመጋረጃው ማለትም በስጋው ለመግባት ድፍረት ስላለን። ሃሌሉያ። ስለዚህ እግዚአብሔር ምን ሰጠን? አሁን በክርስቶስ የመስቀል ሥራ ድፍረት ሰጠን የመግባት። የነበልባል ሰይፉ አለ ወይ? አዎ አለ፣ ግን አይነካንም። አሜን። ኪሩቤል መላእክቶች አሉ ወይ? ነገር ግን አይቀስፉንም። ሰተት ብለን ምን እናደርጋለን? እንገባለን። ገብተናል ደግሞ በእርሱ ሥራ በአንድ መንፈስ ሁላችን ወደ አብ መግባት አለን ይላል። አሁን ህይወት አግኝተናል። ለምን? ደሙ አነጻን። ወገኖች አሁን አዲስ ኔቸር ተሰጥቶናል። ሃሌሉያ። የቀድሞ ተፈጥሮ አይደለም፣ አዲስ ተፈጥሮ ተሰጥቶናል። ለዚህ ነው ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ምን አድርጉት ይላል? ልበሱት ይላል። ለዚህ ነው አሮጌውን ሰው ከነስራው ገፋችሁታልና ዕውቀትንም ለማግኘት የሚታደሰውን የፈጠረውን ይመስል ዘንድ ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ምን አድርጋችሁታል? ለብሳችሁት ይላል። ለዚህ ነው ኤፌሶን ምዕራፍ 2 ቁጥር 10 ላይ ሄዳችሁ ስትመለከቱ እግዚአብሔር በክርስቶስ ኢየሱስ ያዘጋጀውን መልካም አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ተፈጠርን ይላል። ወገኖች እግዚአብሔር አዲስ ፍጥረት ካደረገን በኋላ ህይወትን ሰጠን። አሁን ለዘላለም ሕያው ሆነን እንኖራለን። አሜን። ለዘላለም ሕያው ሆነን ምን ኖረው ግን የሆነ አውሬ ሆነን ሳይሆን፣ የሆነ አመፀኛ ሆነን ሳይሆን፣ የሆነ ነገር ሆነን ሳይሆን ወገኖቼ ልጁን መስለን ነው። አሜን። ስለዚህ እግዚአብሔር አንድ ነገር ልንገራችሁ። እግዚአብሔር ሰው እንዲሞት የፈቀደው ሊያስነሳው እንደሚችል ስለሚያውቅ ነው። ወንጂ የመጽሐፍ ቅዱስ መልእክት በሙሉ ኪዳናቱን በሙሉ ብሉይ አዲስ ኤቭሪቲንግ ብትመለከቱ የሚነግራችሁ ስለ ትንሣኤ ነው። ለምሳሌ ልንገራችሁ። ከዚህ ቀጥሎ የምናገኘው ታሪክ የኖህ ታሪክ ነው። ምንድነው በኖህ ዘመን የሆነው? በኖህ ዘመን የሆነው እግዚአብሔር ሰው ሁሉ መንገዱን ስላበላሸ፣ ሐሳቡም የተበላሸ ስለነበረ እግዚአብሔር ከምድር ላይ ስጋ ለባሽን ሁሉ ምን አደርጋለሁ? አጠፋለሁ አለ። ኖህ በእግዚአብሔር ፊት ሞገስን አገኘ። ስለዚህ እግዚአብሔር መርከብ እንዲሰራ አዘዘው። መርከብ ሰራ። ስንት ጊዜ ፈጀበት? 120 ዓመት መርከብ ሰራ። ከዛ በኋላ ሕያዋን ፍጥረታትን ሁሉ ጥንድ ጥንድ ሆነው እንዲገቡ አደረገ። ምንድነው የሆነው ካላችሁኝ፣ የሆነው የሰማይ መስኮቶች ምን ሆኑ? ተከፈቱ፣ የምድርም ቀላያት ተነደሉ ይላል። ውሃ ከታችም ከላይም መጣ። የሆነው ይሄ ነው። ውሃው ሲመጣ እኩል ውጭ ያሉትም ሰዎች ላይ ለ120 ዓመት እንዲገቡ የተለመኑትና እምቢ ያሉትም ሰዎች ላይ መርከቡም ላይ ምን እያደረገ ነው? እኩል ነው የሚወርደው። እኩል ነው የሚወርደው። ነገር ግን ውጭ ያሉትን ሰዎች ሁሉ እየጨመረ ሲሄድ ምን እያደረጋቸው? እየዋጣቸው ሄደ። ጣሩ ከፍ ያለ ቦታ ላይ ለመውጣት ሞከሩ፣ ግን ውሃው እያሸነፈ ሄደ። ስለዚህ ሁሉም ሰመጡ። ወገኖቼ ያው ውሃ መርከቡ ላይ ይወርድ የነበረ ውሃ ከተወሰነ ደረጃ በኋላ መርከቧን ምን አረጋት? አነሳት። ሃሌሉያ። ምን አደረጋት? መርከቧን አነሳት። ማንሳት ብቻ አይደለም፣
ውሃው በጨመረ ቁጥር ውሃውን በምድር ላይ አሸነፈ ይላል እንዴ? ተራሮችም ሁሉ በውሃው ምን ሆኑ ይላል? ተሸፈኑ ይላል። ስለዚህ ውሃው መርከቡን ምን አደረገ? ማንሳት ብቻ ሳይሆን ከፍ 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 አደረገ ወደ ላይ። ከዛ በኋላ ውሃው ሲቆም ሆን ብሎ በምን ትክክል ነበር መርከቢቱ እየወረደች የነበረችው? በአራራት ተራራ። ስለዚህ አራራት ተራራ ጫፍ ላይ መርከቢቷን አድርሶ ውሃው ምን ሆነ? ተመለሰ፣ ከምድርም ላይ ጠፋ። ምንድነው እግዚአብሔር በዚህ ስራው ሊያሳይ የፈለገው? ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ በጣም የሚገርም ነገር ይናገራል። ምንድነው የሚያደርገው? ይሄንን እውነት ያብራራዋል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ላንብብላችሁ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወይን ለነበሩት ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እዚህ ጋር ስሙኝ። ጥቂቶች ማለት 8 ነፍስ በውሃ የዳኑበት። እስቲ ሁላችሁም ድምፃችሁን አውጥታችሁ ይሄን በሉት። በውሃ የዳኑበት። አንዴ ድገሙት። ኦኬ፣ ልጠይቃችሁ። ይሄ ውሃ የምን ውሃ ነው? ጮክ በሏ። ኖ እዚህ ጋር አሁን ስናነበው የመዳን ውሃ። እስቲ የመዳን ውሃ በሉ። ቆይ እኛ ግን አናቅም። ስሙ ዘፍጥረት ምዕራፍ 6 ጀምሮ ስሙ ምንድን ነበር? የጥፋት ውሃ ነው። እዚህ ጋር ግን ጴጥሮስ ምን ብሎ ይጠራዋል? የመዳን ውሃ ብሎ ይጠራዋል። አዎ ውሃው የጥፋት ውሃም ነው፣ የመዳን ውሃ ነው። ውጪ ለነበሩት ሁሉ የምን ውሃ ነው? የጥፋት ውሃ ነው። ውስጥ ለገቡትስ የመዳን ውሃ ነው። ከዚያ ክፉ ዓለም ምን አድርጓቸዋል? አድኗቸዋል። 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ምን ያደርገናል ወገኖች? ያድነናል ነው የሚለው። በጥምቀት ተመስሎ መጥቶ ምን ያደርገናል? ይሄ ውሃ የትኛው? በኖህ ዘመን የነበረው ውሃ ምን ያደርገናል? ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ወገኖቼ መርከቢቱ ከስልጣናት ከተራሮች ሁሉ በላይ ከፍ እንዳለች ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ከስልጣናት ከኃይላት ከጌትነት ሁሉ በላይ ከፍ ከፍ ብሎ በሰማያት በግርማው ቀኝ ምን ሆነ? ተቀመጠ። መርከቢቷም ከተራሮች ሁሉ በላይ ከፍ ከፍ ብላ በአራራት ተራራ ላይ ምን ሆነች? ተቀመጠች። ምንድነው የሆነው ካላችሁኝ ወገኖቼ? ትንሣኤ ነው የሆነው። እያንዳንዱ መርከብ ውስጥ የገቡት ሰዎች እኮ በየግላቸው አይደለም የተነሱት። መርከቢቷ ናት የተነሳችው። ነገር ግን መርከቢቷ ስትነሳ ተነሱ። መርከቢቷ ከፍ ከፍ ስትል ከፍ ከፍ አሉ። መርከቢቱ ተራሮችን ሁሉ ታላላቅ ተራሮችን ስትበልጥ ስታልፍ ምን ሆነች? አብረው ከፍ ከፍ አሉ። መርከቢቱ በአራራት ተራራ ጫፍ ስትቀመጥ አብረው ተቀመጡ። ወገኖቼ እኔና እናንተ ኢየሱስ ክርስቶስ ያ ሁሉ መከራ ዶፍ ሲወርድበት፣ ያ ሁሉ ስቃይ በመስቀል ላይ ሲቀበል፣ የመከራ ቀላያት ተነድለው፣ የመከራ መስኮቶች ተከፍተው መከራ ወርዶበት ሲሞት ሲቀበር፣ ልክ ውሃው መርከቢቱ መጀመሪያ እንደቀበራት፣ ከዛ በኋላ ግን መርከቢቱ እንደተነሳች ኢየሱስ ክርስቶስ ከሙታን ምን ሆነ? ሃሌሉያ! ሲነሳ እኛ ሁሉ አብረን ምን ሆነን? ተነሳን። ከዛስ ከ40 ቀን በኋላ እያዩት ወደ ሰማይ ምን አረገ? አረገ። ከፍ ከፍ አለ። ከፍ ከፍ ሲል እኛም አብረን ነው ምን አለን? ከፍ ከፍ አለን። ሄዶም በሰማያት በግርማው ቀኝ ሲቀመጥ እኛም ከእርሱ ጋር ምን ሆነን? ተቀመጥን። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ላይ በጣም በሚያስደንቅ ሁኔታ
ከእርሱ ጋር አስነሳን፣ ከእርሱም ጋር በሰማይ ስፍራ በቀኙ አስቀመጠን ይላል። ወገኖች እኔና እናንተ ማናችንም ሰማይ አልሄድንም። ማናችንም በሰማይ ስፍራ በቀኙ በአካል አልተቀመጥንም። ነገር ግን መድኃኒታችን ኢየሱስ ክርስቶስ ዛሬ በመንፈሱ በእኛ ውስጥ ያለው ጌታ እሱ ግን በሰማያት ተቀምጧል። ከሱ የተነሳ ተቀምጠናል። ወገኖች የሰው ልጅ ችግር እባካችሁ አሁንም ደጋግሜ ልንገራችሁ። ባለፈው ይሄን ስናገር ነበር። የሰው ልጅ ችግር ቁሳቁስ አይደለም። የሰው ልጅ ችግር እንትን አይደለም። ይሄ እናንተ ችግር ብላችሁ የምትዘረዝሩት አይደለም። የሰው ልጅ ችግር ሞት ነው። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ በሚሰራው መንፈስ አለቃ በሆነው በአየር ላይ ስልጣን ባለው አለቃ ፈቃድ በፊት ተመላለሳችሁ። እኛም ሁላችን የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። ደግሞ ሁላችን ከፍጥረታችን የቁጣ ልጆች ነበርን። ከዛ የሚቀጥለው ቃል እንደሚል ታውቃላችሁ? ነገር ግን ይላል። እኔ ምን ብየዋለሁ? ታላቁ ነገር ግን ብየዋለሁ። ሃሌሉያ! እስቲ ጮክ ብላችሁ ነገር ግን በሉ። ይሄ ነገር ግን ከነገር ግኖች ሁሉ የተለየ ነገር ግን ነው። ብዙ ነገር ግኖች አሉ። ይሄ ነገር ግን ልዩ ነው። ታላቁ ነገር ግን ምክንያቱም ከላይ ያለውን ይሄን ሁሉ የሚያፈርስ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠን። ጸጋው በእምነት አድኗችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከክርስቶስ ጋር ከእርሱ ጋር አስነሳን፣ ከእርሱም ጋር በሰማይ ስፍራ በቀኙ አስቀመጠን። ይሄ ብቻ አይደለም። ወደ ሌላ ኮቨናንት ልውሰዳችሁ፣ ቶሎ ልውሰዳችሁ። ዛሬ መጽሐፍ ቅዱስ ውስጥ የምንሮጠው በደንብ ከግራ ከቀኝ ከፊት ከኋላ እግዚአብሔር ለ400 ዓመታት በግብፅ ምድር በባርነት በጽኑ ባርነት የተገዙትን የእስራኤልን ልጆች ነፃ ሊያወጣ በተነሳ ጊዜ ከዛ ከባርነት ቤት ከእቶን እሳት አድኖ ለአባቶቻቸው ሰጣቸዋለሁ ብሎ ወደ ማለላቸው ምድር ማርና ወተት ወደምታፈሰው ካፈሯ ወርቅና መዳብ ወደሚማሳው እግዚአብሔር ዓመቱን ሙሉ ወደሚጎበኛት ተራሮችና ሸለቆች ወዳሉባት ወደዛች ምድር ሊያገባቸው ሲመጣ እግዚአብሔር ምን እንዳደረገ ታውቃላችሁ? አንድ እረኛ የራሱ ያልሆኑትን ያማቱን በጎች እየነዳ እየጠበቀ በሚጓዝበት ጊዜ ተራራ ላይ ኮሬ በሚባል ተራራ ነው አንድ ነገር አየ። ምንድን ነው ያየው? ቁጥቋጦ። ወገኖቼ ምድረ በዳ ተራራው በሙሉ ምንድን ነው? ቁጥቋጦ ነው። ቁጥቋጦ በቁጥቋጦ ነው። እዛ አካባቢ በጎቹ ፍየሎቹ ምናምን የሚመቻቸው ለመሰላችሁ ትልልቅ ዛፍ አይደለም ያለው። እዛ ላይ እየወጡ አይደለም፣ ቁጥቋጦ ነው። የሚበሉት ነገር የሚቀጥፉት ነገር እዛው ነው ያለው። አጫጭር ነው ቁጥቋጦ። ስለዚህ ለሙሴ ቁጥቋጦ ድንቅ ነገር አይደለም፣ አዲስ ነገር አይደለም። በፍጹም ቁጥቋጦ አያይም። ነገር ግን ምን አየ? ቁጥቋጦ ሲነድ፣ ነገር ግን ሳይቃጠል አየ። የሚገርም ነገር ነው። ቁጥቋጦ ምን ሲሆን? ሲነድ። ምን ማለት? እሳት እየነደደብን ነው፣ ግን ምን አልሆነም፣ አይቃጠልም። ኖ this is not normal ማለት ጭስ የለም፣ ያየዋል ካሁን ከሰለ አመድ ሆነ ሲል አይቃጠልም። ኖ ይህን ነገር ማየት አለብኝ ብሎ ለማየት ጠጋ ብሎ ለማየት ሲራመድ እግዚአብሔር ከቁጥቋጦስ ምን አለው? ሙሴ ሙሴ አለው። እነሆኝ አለው። የቆምክበት ስፍራ የተቀደሰ ነውና ጫማ ከእግርህ አውልቅ። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቶ ነበርና ፊቱን ሸፈነ። ያን ጊዜ እኔ የአባቶች አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ። ሃሌሉያ። ምንድነው እግዚአብሔር እዛ ጋር የተናገረው? ስሙኝ። ኔቸር ቁጥቋጦ የሚባል ተፈጥሮ አለ አይደል እንዴ?
ደግሞም እሳት የሚባል ባህሪ አለ፣ ተፈጥሮ አለ። የእሳት ባህሪ አለ፣ የቁጥቋጦ ባህሪ አለ። ምንድነው የሚታወቀው? እሳት ቁጥቋጦን ምን ያደርጋል? ይበላል። ኮንሱም ነው የሚያደርገው፣ ዲስትሮይ ነው የሚያደርገው፣ ያጠፋዋል። ይህ በጣም የሚታወቅ ነገር ነው። በነገራችን ላይ ወገኖቼ እሳት የማይበላው ነገር አለ? እኔ እኮ እግዚአብሔር እሳት ነው ሲል መጽሐፍ ቅዱስ የሚባል እሳት ያውም ብሎ ሲል ማለት በደንብ ነው የሚገባኝ። ምክንያቱም እሳት የማይበላው ነገር የለም። ጊዜ አንዳንዱ ላይ ሊፈጅበት ይችላል፣ ጊዜ ሊፈጅበት ይችላል። ሁሉንም ነገር ግን ይበላል እሳት። ትዊን ታወርስ ኒውዮርክ መሃል የነበሩት እነዛ ትዊን ታወርሶች እንዴት ኮላፕስ እና እንዴት እንደወደቁ ታውቃላችሁ አይደል እንዴ? ምክንያቱም ሆን ብለው ነው። ነዳጅ ያለበት አይሮፕላን ነው ይዘው የገቡት። ገና መነሳቱ ነው። ሙሉ ታንክ ነው። ተቀጣጠለ። የሚገርማችሁ ነገር የመጀመሪያው የገባው በደንብ ስሙኝ፣ የገባው የመጀመሪያው አይሮፕላን የገባው አንደኛው ታወር ነው። ከፍ ብሎ ነው የገባው። ከፍ ብሎ ነው የገባው። ቶሎ አልወደቀም። ሁለተኛው ግን መጥቶ ቆይቶ የገባው ዝቅ ብሎ ነው ህንፃው ላይ፣ ሁለተኛው ታወር ላይ። ወገኖች ቀድሞ ኮላፕስ ያደረገው ሁለተኛው ነው። ለምን ካላችሁኝ በሚገባበት ጊዜና በሚነድበት ጊዜ ውስጥ የነበሩትን ህንፃውን የያዙትን ብረቶች እሳቱ ምን አደረጋቸው? በላቸው። ያን ጊዜ ዝቅ ብሎ ስለሆነ ክብደቱ ከፍተኛ ስለሆነ ቶሎ ሰመጠ። የሆነው ነገር ምንድነው ካላችሁኝ እነዛን ብርቱ የሆኑትን ብረቶች ማዕዘኖች በጣም ያን ወደ 90 ምናምን 100 ምናምን የሚሆን ፎቅ የሚሸከሙትን አቀለጣቸው እሳቱ። እሳት ሁሉን ይበላል አይደለም ቁጥቋጦ። ምንድነው እግዚአብሔር እየተናገረ ያለው? የሥጋ ተፈጥሮ አለ። ይሄ የለበስ ነው አይደል እንዴ? እንዴት ዲሊኬት ነው፣ እንዴት ስስ ነው ወገኖች፣ እንዴት በጥቂቱ ነገር የሚጎዳ ነው። በጣም በጥቂቱ። ነገር ግን አንድ ቀን አለ እግዚአብሔር ምን አደርጋለሁ አለ? የመለኮትን ህይወት፣ የትንሣኤን ህይወት በዚህ ሥጋ ላይ እንዲያድር አደርጋለሁ። አያጠፋውም፣ ያለመልመዋል። አሜን ወገኖቼ። የሚነድ ግን የማይቃጠል ቁጥቋጦ ስታዩ የምታዩት ምንድነው ታውቃላችሁ? ትንሣኤን ነው። ትንሣኤን ነው። እንዴት ካላችሁኝ ጌታ ኢየሱስ ክርስቶስ አንድ ቀን ሰዱቃውያን የሚባሉ ሴክት፣ አንድ ቡድን ለየት የሚያደርጋቸው ምንድነው? ትንሣኤ ሙታን የለም መንፈስም የለም ብለው የሚያምኑ ናቸው። መጡና አንድ ታሪክ ይዘው ነው የመጡበት፣ ተሰብስበው ነው የመጡበት። አገኘነው ብለው ነው የመጡት ሊያጠምዱት። ምክንያቱም በጣም በእስራኤል የታወቀ ታሪክ ነው። ያ ታሪክ ምንድነው? አንድ ልጅ ለምሳሌ 5 ወንድማማቾች ቢኖሩ ትልቅየው ሚስት አግብቶ ሳይወልድ ልጅ ዘር ሳይተካ ቢሞት ምንድነው የሚሆነው? የሚቀጥለው ልጅ ማግባት አለበት። ይሄ በዛ በጣም የታወቀ ታሪክ ነው፣ ልምምድ ነው። ያኛውስ ቢሞት የሚቀጥለው ያግባ፣ ያኛውስ ቢሞት የሚቀጥለው ያግባ ይላል፣ ዘር ይተካ ይላል። ይሄ ባህል ነው፣ ልማድ ነው፣ የሚታወቅ ነው። እና ታሪክ ሰሩና አንድ ሰው ነበረ፣ ልጆች ነበሩት፣ 5 ልጆች። አንዲት ሴት አገባ፣ የመጀመሪያው ወለደ፣ አገባ፣ አልወለደም። ስለዚህ ምንድነው የሆነው? ወንድሙ አገባት፣ ወንድሙ አገባ፣ ከማንም አልወለደችም። ትንሣኤ ሙታን አለ ብለህ ካልክ በትንሣኤ ቀን እቺ ሴት ለማለት ትሆን ነው የሚነሱ ከሆነ። ያን ጊዜ ጌታ ኢየሱስ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ካለ በኋላ ስለ ሙታን ትንሣኤ ግን እግዚአብሔር ለሙሴ በኮሬብ ተራራ ላይ ያለውን አልሰማችሁምን? ስለ ሙታን ትንሣኤ
ስለዚህ እግዚአብሔር ስለ ሙታን ትንሣኤ የተናገረው የት ነው ማለት ነው? በኮሬብ ተራራ በቁጥቋጦ ሰዓት ላይ ነው። ስለ ምንድን ነው ያስተማረው? ስለ ትንሣኤ ነው ያስተማረው። ቀጥሎ የሚገርም ነገር ነው ያለው። ምንድን ነው ያለው እግዚአብሔር እዛ ጋር? እኔ የአብርሃም የይስሐቅ የያዕቆብ አምላክ በሉት እስቲ ባካችሁ። ምንድን ነው ያለው? የአብርሃም የይስሐቅ አምላክ። እስቲ ጮክ ብላችሁ በሉት። ምንድን ነኝ? ወገኖቼ እኛ ብዙ ለቅሶችን አስተናግደን እናውቃለን አይደል እንዴ? ሰው ልክ ከሞተ በኋላ ከ2 ሰዓት ከ3 ሰዓት በኋላ ብትመጡ ምንድን ነው የሚባለው? ሬሳ ነው የሚባለው። በዛ ላይ ደግሞ ጓደኛዬ የሞተው ምንህ ነው ሲባል እስቲ ንገሩኝ። ጓደኛዬ አይገርማችሁም? ማንም ሰው ጓደኛዬ ነው አይልም። ጓደኛዬ ነበረ ይላል። 2 ሰዓት ጥሩ ሰው ደግ ሰው ነበረ። ሁሉ ነገር ምን ይሆናል? ነበረ ይሆናል። ወገኖቼ እግዚአብሔር አብርሃም ከሞተ ከ400 ዓመት በኋላ፣ ይስሐቅ ከሞተ ከ300 ዓመት በኋላ፣ ያዕቆብ ከሞተ ከ200 ዓመት በኋላ መጣና ምንድን ነው ያለው? የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ነበርኩ አላለም። አሜን። ነኝ። መቼ? አሁንም። ምን እያረጉ ነው? እያመለኩኝ ነው። ስለዚህ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። በዚህ ስም መጠራት የፈለገው ለምንድን ነው? ምክንያቱም እያመለኩኝ ነው አሉ። ደግሞ እንደዚህ ሆነው አይቀሩም። አንድ ቀን ምን ይሆናሉ? ይነሳሉ። ወገኖቼ የአብርሃምን ታሪክ ስትመለከቱ እኛ በብዙ አይነት መንገድ ልንተረጉመው ሞክረናል። ብዙ ስንሰበከው ኖረናል። ነገር ግን የአብርሃም ታሪክ አንድ ነው። እግዚአብሔር ጠራው። ልብ ብላችሁ ስሙኝ። ሲጠራው አብርሃምን ምንድን ነው ያደረገው? ሚስቱ መካን ናት። ስለዚህ ልጅ የለው። ግን የሰጠው ተስፋ ምንድን ነው? ዘርህን እንደዚህ እንደምታየው የሰማይ ከዋክብትና እንደ ባህር ዳር አሸዋ ምን አድርገዋለሁ? አበዛዋለሁ አለው። ግን ምን የለም? ወፍ የለም። እሷ መካን ናት። ከዛ በኋላ እግዚአብሔር ይሄንን አለና ዞር አለ። ቢጠብቁ ምንም የለም። ከዛ ዘመኑ እየገፋ ሄደና አንድ ቀን ቁጭ ብለው ተማከሩ። በደንብ ስሙኝ ወገኖቼ፣ ተማከሩ። ምን የተማከሩት? እኔ ኦልሬዲ መካን ነኝ ድሮም፣ አንተ ግን የመውለድ አቅም ሊኖርህ ይችላል። ግን አሁን ምን እየሆንክ ነው? እያረጀህ ነው፣ እየሸመገልክ ነው። ስለዚህ እችም ያለች ነገር ሳታልቅ፣ እቺ ጭላንጭል ሳጠፋ ልጅ መወለድ አለበት። ስለዚህ ወደ አጋር ግባ ብላለችው። እግዚአብሔር ግን ይጠብቅ ነበር። ምን እንደሚጠብቅ ልንገራችሁ። ሁለቱም ክሊኒካሊ ዴድ እስኪሆኑ ድረስ ይጠብቅ ነበር። ማለትም ከመውለድ አንጻር ሁለቱም ስጋቸው ሙት እስኪሆን ድረስ ይጠብቅ ነበር። ብዙ ጊዜ አልገባንም። እግዚአብሔር የማታ ይመጣል፣ ከመሸም ይመጣል። ለአብርሃምም ለሳራ በርጅናዋ ልጅ ሰጣት ምናምን። ታሪኩ እሱ ይመስለናል። ታሪኩ እሱ አይደለም። ሐዋርያው ጳውሎስ ሮሜ ምዕራፍ 4 ላይ እንደዚህ ብሎ ይነግረናል። ዘርህን እንዲሁ አደረግኩት ተብሎ እንደተጻፈ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ምን ይዞ አመነ? ተስፋን ይዞ አመነ። እርሱም ለብዙ አሕዛብ አባት አደረጉ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ልብ በሉ ወገኖቼ፣ እግዚአብሔር ማንም ሰው በፈለገው መንገድ ሊያምነው አይችልም። እግዚአብሔር እንደፈለግከው እንድታምነው እንደፈለግከው እንድታምኚው አይፈቅድም። እግዚአብሔር የሚቀበለውና የሚያጸድቀው እምነት፣ እግዚአብሔር የሚያከብረው እምነት
እግዚአብሔር ጽድቅን የሚያጎናጽፈው እምነት አንድ እምነት ነው። ምን ብለን ስናምን ነው እግዚአብሔር ጽድቅን የሚሰጠው? እግዚአብሔር ለሙታን ሕይወትን የሚሰጥ የሌሉትንም የሞቱትንም እንዳለ አድርገው ምንም ያደርግ የሚጠራ አምላክ መሆኑን ስናቅ። ስለዚህ አብርሃም ያመነው ምንድን ነው? ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርገው በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ ብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። 100 ዓመትም ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብርን እየሰጠ የሰጠውን ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር የተስፋ ቃል አልተጠራጠረም። ልብ ብላችሁ ስሙ። እግዚአብሔር ምንድን ነበር የሚፈልገው? አብርሃም ከመውለድ አንጻር ምን መሆኑ እስኪረጋገጥ ሙት መሆኑ፣ ሳራ ከመውለድ አንጻር ሙት መሆኗ እስኪረጋገጥ ድረስ ይጠብቅ ነበር። ይሄን ነበር የሚፈልገው። ከዛ አንድ ደረጃ ላይ ደረሱ፣ ሆኑ፣ ሁለቱም እንደ ሙት ሆኑ። ከዛ ሲያልቅ ሲረጋገጥ እግዚአብሔር መጣ። ሃሌሉያ አሜን። እግዚአብሔር መጣና ምንድን ያላቸው? በሚቀጥለው ዓመት በዚህ ጊዜ ጎበኛችኋለሁ፣ ከሳራ ወንድ ልጅ ትወልዳለህ አለው። መቼስ እግዚአብሔር ተራ በተራ አስቋቸዋል። አንድ ቀን አብርሃምን ለብቻው፣ ከዛ በኋላ ደግሞ ሳራን አንድ ላይ አስቋቸዋል። ሁለቱ ሲስቁ ነው የኖሩት። ለምን? እግዚአብሔር ይሄ has a sense of humor። እግዚአብሔር ሴንስ ኦፍ ሂውመር አለው። እግዚአብሔር ያስቃል። አሳቃቸው። ምክንያቱም እነዚህ ሰዎች እንደ ሙት ናቸው። ኦኬ እግዚአብሔር ይሄን ብሎ በሄደበት ምሽት ምንድን ነው የሆነው ብትሉኝ፣ ትንሽዬ ትንሣኤ ተካሄደ። ሚኒ ሪዘራክሽን። ይገባችኋል ባለ ምን ማለት ነው? የአብርሃም የውስጥ ሰውነት ከመውለድ ጋር የተያያዙ እጢዎች፣ ከመውለድ ጋር የተያያዙ የደም ስሮች፣ ከመውለድ ጋር የተያያዙ ግላንዶች ምናምኖች ሁሉ እንደገና ሪቫይቭ አረጉ። አሜን። ወጣት ወጠምሻ ምንም በቃ እግዚአብሔር ያንን ተናግሮ ከሄደ በኋላ የሳራ ከመውለድ ጋር የተያያዙ ለፕሮክሬሽን፣ ለፕሬግናንሲ፣ ለምናምን የሚሆኑ ነገሮች ሁሉ ከላይ እስከታች የኮረዳ ሆኑ በቃ ተለወ። ሙቀት በሙቀት ሃሌሉያ አሜን። 100 ዓመቱ ሰውዬ ተጋጋለ። God has a sense of humor። እግዚአብሔር ያስቃል። አሜን። እግዚአብሔር ያስቃል። ከዛ ምንድን ነው የሆነው? ጸነሰች። ተካሄደ ፕሬግናንሲው በደንብ። ስጋ ምን ሆነ? ተነሳ። የሞቱ ስጋዎች ምን ሆኑ? ተነሱ። ወገኖቼ ጉዳዩ የአብርሃም ታሪክ በአጠቃላይ የትንሣኤ ታሪክ ነው። የአብርሃም እምነት የሚባለው ራሱ ስሙ የትንሣኤ እምነት ነው። በደንብ ስሙኝ። እንዴት አወቅ ካላችሁኝ፣ ለምሳሌ እግዚአብሔር ለ25 ዓመታት አብርሃምን ቁጭ አድርጎ ቀጥቅጦ ያስተማረው ነገር አንድ ሰብጀክት ነበር። ምን የሚባል እምነት? የምን እምነት? እግዚአብሔር ሙታንን ያስነሳል። ወገኖች እግዚአብሔር ጥሩ አስተማሪ ነው። ከጥሩ አስተማሪዎች ባህሪ መገለጫ አንዱ ምን እንደው ታውቃላችሁ? ፈተና ሲያወጣ ካስተማረው ውጪ ያወጣ አይደል እንዴ? ፈተና ካስተማረው ነው የሚያወጣው። ስለዚህ እግዚአብሔር ይስሐቅ 40 ዓመት ምናምን ገደማ ሲሆነው ዘፍጥረት ምዕራፍ 22 ላይ ወደ አብርሃም መጣና አብርሃም ሆይ አለው። እነሆኝ አለ። በሱ ዘር ይጠራልሃል ያልኩት የምትወደውን አንድ ልጅህን ይስሐቅን ይዘህ እኔ ወደ ማሳይ ተራራ ውጣ፣ በዚያ ምን አድርግልኝ? አይሰማኝም ሰዋልኝ አለው። ባጭር ቃል ግደለው ማለት ነው አይደል እንዴ?
ምክንያቱም በግ እንዴት እንደሚሰዋ ያውቃል። መጀመሪያ ይታረዳል፣ ቆዳ ይገፈፋል አይደል እንዴ? ከዛ በኋላ ይበለታል። ከዛ በኋላ መሰዊያ ላይ እንጨቱ ላይ ይደረደራል። ከዛ እሳት ይለቀቃል። ከዛ አመድ። አብርሃም ይሄን ሲያደርግ ነው የኖረው። ኤክስፐርት ነው የመስዋዕት። ሰዋልኝ አለው። ወገኖች አንዳንድ ሰዎች ምን ይላሉ መሰላችሁ? አንዳንድ ፊልሞች አይታችሁ እንደሆነ ተሰርተዋል እንደዚህ አይነት እንትኖች። አብርሃም በቃ በጣም ተጨንቆ ከንትን ጋር እየተላተመ ግድግዳውን በቦክስ እየመታ እግዚአብሔር ሆይ እንዴት አንድ ልጄን በስተርጅና የሰጠህኝን እንዴት ምናምን ይላሉ። ኖ እሱ ውሸት ነው። አብርሃም ምንም አላለም፣ አልቸገረውም። አብርሃም ሄዶ ለሳራ አልነገራትም። አንዳንዶች ምን ይላሉ? ለሳራ ያልነገራት የእናት አንጀት አይችልም ብሎ ነው ምናምን ይላሉ። ወገኖች አብርሃም ለሳራ ያልነገራት የእናት አንጀት አይችልም ብሎ ሳይሆን ይዞት እንደሚመለስ ስለሚያውቅ ነው። ይዞት እንደሚመለስ ያውቅ ነበር። ለምን እንዴ? ዶክትሬቱን የሰራው በምንድን ነው? አብርሃም ፒኤችዲውን በምን እምነት ስፔሻላይዝ ያደረገው በምንድን ነው? በሉታ ባካቸው በትንሣኤ እምነት ነው ስፔሻላይዝ ያደረገው። ለሱ ምንም ጨዋታ ነው። እግዚአብሔር ያስነሳል፣ ምንም ችግር የለበትም። ስለዚህ ይዞ ሄደ። ሎሌዎችን አስከትሎ ልጁን ይዞ ሰዓት ይዞ እንጨት ይዞ ርብራብ ይዞ ምናምን አስከተለ መጣና ከዛ በኋላ እንዳይረብሹት ነው መሰለኝ ሎሌዎቹን እዚህ ከአህዮቹ ጋር ምን አድርጎ ቆዩ፣ እኔና ልጄ በዚህ ተራራ ሰግደን እንመለሳለን አለ። እየዋሻ አይደለም፣ ከልቡ ነው። ከዛ በኋላ ልጁን ይዞ ወደ ተራራ ወጣ አይደል እንዴ? ሲወጣ ጠየቀው፣ አባ ልማድህ ሁልጊዜ ለመስዋዕት ስትወጣ እንጨትና እሳት ብቻ አይደለም ቢላዋ ብቻ አይደለም የምትይዘው፣ በግም ትይዛለህ። የታለ የመስዋዕቱ በግ አለው። እግዚአብሔር ያዘጋጃል። ይዞ ሄደ። ወገኖቼ ልጁን አሰረ፣ ርብራቡ ላይ ያጋደመ። ቆይ በአሁን ዘመን ቢሆን ይሄ ሰውዬ ነቅሏል አልነቅልም ማለት እንዴ? ቻይልድ ምንድነው እንትን እኮ አለ አይደል? የእናቶች የቤተሰብ ምናምን ጥበቃ ሚኒስቴር ምናምን ብዙ ነገር እኮ አለ ማለት ሂውማን ራይት ብዙ ነገር ልንል እንችላለን። ወገኖች ይሄ ሰውዬ ጤነኛ አይደለም፣ አደገኛ ሰው ነው። ልጁን ምን ሊያደርግ ነው? ሊያርድ ነው። ግን ወገኖች እሱ አስተሳሰቡ ተቀይሯል። እንዴት ካላችሁኝ ዕብራውያን ምዕራፍ 11 ላይ ስለ አብርሃም እምነት ሲናገር እንደዚህ ይላል። አብርሃም የተባለው በተፈተነ ጊዜ ይስሐቅን በእምነት አቀረበ፣ በእርሱ ዘር ይጠራልሃል የተባለለትን በእምነት አቀረበ። እግዚአብሔር ከሙታን እንኳ ሊያስነሳው እንደሚችል አስቧልና። ወገኖቼ የአእምሮ መታደስ ማለት ይሄ ነው። መለወጥ ማለት ይሄ ነው። እሱ የሚያስበው እንዴት ነው? እኔ ምን አደርገዋለሁ? አርደዋለሁ። ከዛ በኋላ ቁጭ ብዬ እጠብቃለሁ እስኪያስነሳው። ከዛ ልጄን ይዤ እሄዳለሁ። ምን አይነት እምነት ነው? የምን እምነት ነው ይሄ? የትንሣኤ እምነት። ወገኖች እግዚአብሔር ለአብርሃም ዲፕሎማውን እዛው ተራራ ላይ የሰጠው። እኔን እንደምትፈራ አሁን አወቅኳለሁ። ከዛ ፊት ምንድን ነበር የሚፈራው? ሞትን። አብርሃም በምንድን የሚታወቀው? ሞት በመፍራት። እግዚአብሔር አምጥቶ ከነአን ምድር እኮ አስቀምጦት ይህን ምድር ለአንተና ለዘርህ እሰጥሃለሁ ከዚህ እንዳትነቃነቅ ሲለው ትንሽ ቆይቶ ረሃብ ሲመጣ ከረሃብ ቀጥሎ ምንድን ነው? ሞት ነው። ስለዚህ ወደ ግብፅ። ችግሩ ምንድን ነው? እዛ ግብፅ መግቢያው ላይ ማጠበቀው ሞት። ከዛ የሸሸው ለምን? ሚስቱ ቆንጆ ናት። ስለዚህ ለእሷ ብለው ምን ያደርጉታል? ይገሉታል። መዋሸት ነበረበት። እንዲሁ ምን ሲሸሽ የኖረ ሰው ነው። ምን ሲፈራ የኖረ ሰው ነው። አሁን ግን ከዛ ነፃ ወጥቶ በሞት ይቀልዳል። ለምን? የትንሣኤውን ጌታ ስላወቀ። ወገኖች እግዚአብሔር የሚቀበለውና የሚያጸድቀው እምነት የትንሣኤ እምነት መሆኑን የምታውቁት ምን እንደሚል ታውቃላችሁ? ለእግዚአብሔርም ክብርን እየሰጠ የሰጠውን ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህም ጽድቅ ሆኖ ምን ስላመነ ነው ጽድቅ ሆኖ የተቆጠረለት? እግዚአብሔር ሙታንን ያስነሳል ብሎ ስላመነ ምን ሆኖ ተቆጠረለት? ነገር ግን ይላል ቀጥሎ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ነገር ግን ስለ በደላችን ታልፎ የተሰጠውን እኛንም ስለ ማጽደቅ ከሙታን የተነሳውን ኢየሱስ ክርስቶስን ከሙታን ባስነሳው በእርሱ ለምናምን ለእኛም ይቆጠርልን ዘንድ አለው። ሃሌሉያ። ስሙኝ ወገኖቼ፣ አንድ ሰው ወንጌል ሰብካችሁለት ኢየሱስ ክርስቶስ ለኃጢአት ሞቷል፣ ተቀብሯል፣
በሶስተኛው ቀን ሞትን አሸንፎ ተነስቷል። እግዚአብሔር ኢየሱስን ከሙታን ምን አድርጎታል? አስነስቶታል ብላ ስትሰብከው አሜን ብሎ ከተቀበለ ይው አውቶማቲካሊ ያ ቅድም ኃጢአተኛ የነበረው ሰውዬ ተተኩሶ የአብርሃም እምነት ላይ ደርሷል። አሜን። የማምነት አለው አሁን የአብርሃም እምነት አለው። ስለዚህ እግዚአብሔር ምን የመቁጠር ኃላፊነት አለበት? ጽድቅ። ዋው! ወገኖቼ መጽሐፉ ስለ ትንሣኤ ነው። መልእክቱ ትንሣኤ ነው። ተስፋው ትንሣኤ ነው። ይህን ልንገራችሁና ወደ መጨረሻ እመጣለሁ። ሐዋርያት ሥራ ምዕራፍ 13 ላይ ያለውን ነግራችሁና ጨርሳለሁ። ወገኖቼ ልንገራችሁ፣ አንፎርቹኔትሊ ለዓመታት ስንሰማ ይኖር ነው። ይሄ ትውልድ ሲሰማ ይኖረው ብዙ ስለ ፌዝ ተሰብኳል እንዴ? አይደለ? በምድራችን ላይ አልተሰበከም ፌዝ። ከረጅም ዓመት በፊት ነው አንድ የማውቀው ልጅ ነው ስለ ፌዝ ተምሮ አንድ ቀን አገኘኝና ፌዝ ላይ ነው ያለሁት አለኝ። ምን አልኩት? በቃ እንትን አድርጉት፣ አስቡት፣ ሳሉት፣ አሰላስሉት፣ ተቀበሉት ምናምን ተለተለ ጊታር ጌታ እንደሚሰጠኝ ፌዝ ላይ ነው ያለሁት አለኝ። አንተ እውነትም ፌዝ ላይ ነው ያለኸው፣ ግን በአማርኛ ነው አልኩት። ወገኖቼ እግዚአብሔር የሚለው እምነት ይሄ እምነት ነው። ይሄን ነግሬያችሁ ነው መጨረሻው። እስቲ መጽሐፍ ቅዱሳችሁን ሐዋርያት ሥራ ምዕራፍ 13 ላይ አንድ ያውጡልኝ፣ ለመጨረሻ አውጡልኝ፣ ለመጨረሻ ቁጥር 32 ጀምሮ ቁጥር 32 ጀምሮ እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድሁህ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽሟልና። በደም ስሞኝ ምን እንደሚል መዝሙር 2 የምታውቁት መዝሙር ነው አይደል እንዴ? አዘብ ለምን አግሮመረሙ ወገኖች ስለምን ከንቱ ነገር ተናገሩ፣ በእግዚአብሔርና በቀባው ላይ ተነሱ፣ ኑ ማሰሪያቸውን በጥስ ምናምን አሉ። እግዚአብሔር ሳቀባቸው። ከዛ በኋላ ግን እኔ ግን ምን አለ? ንጉሴን ሾምሁ አለ። ማን ነው ባይ? አብ ነው የሚለው። አብ ነው የሚለው። ብዙ ጊዜ እኛ የሚመስለን እኛ የምንል ነው አይደል? ንጉሴን ሾምኩ ስንል ነው። አብ ነው የሚለው ዛጋ። እኔ ግን እናንተ ነገስታት ምን እያደረጋችሁ ነው? እየተንጫጫችሁ ነው አይደል እንዴ? እኔ ግን ንጉሴን ምን አረኩኝ? ሾምኩ በተቀደሰው ተራራዬ በጽዮን ላይ። መሲሁን ነው፣ ኢየሱስን ነው። ከዛ ደግሞ እሱ ይቀበልና መሲሁ ምን ይላል? እግዚአብሔር አለኝ ይላል። አንተ ልጄ ነህ እኔ ዛሬ ወለድኩ፣ ለምነኝ አሕዛብን ለርስት የምድርም ዳርቻ ለግዛትህ እሰጣለሁ። ይሄ እግዚአብሔርና መሲሁ የሚነጋገሩት ነው። አብና ወልድ የሚነጋገሩት ነው። ይሄ ምንድነው ይለናል ሐዋርያ ጳውሎስ በዚህ ስፍራ ላይ ሲሰብክ፣ እግዚአብሔር ለአባቶቻችን የሰጠው ተስፋ ነው። ምን የሚል? አንተ ልጄ ነህ እኔ ዛሬ ወለድሁህ የሚል ተስፋ። እንዴት ነው ይሄ ተስፋ ሊሆን የሚችለው? ኦኬ ይሄ ተስፋ ሆኖ ሲጠበቅ ኖሯል። ነገር ግን ይህንን ተስፋ እግዚአብሔር ኢየሱስን ምን አድርጎ፣ እባካችሁ በሉት እስቲ ከኋላም ያላችሁ፣ ኢየሱስን ምን አድርጎ አስነስቶ ለኛ ለልጆቻቸው ፈጽሞልናል። አሜን። ተመልከቱ፣ አባቶች የደረሳቸው ምኑ ነው? ተስፋው ነው። ሲጠብቁት ነው የኖሩት። ለኛ ግን ምኑን የደረሰን? ፍጻሜው ነው፣ የምስራቹ ነው። እንዴት አድርጎ ነው እግዚአብሔር ይሄ አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን ተስፋ እንዴት አድርጎ ነው የፈጸመው? ኢየሱስን
አስነስቶ እንዴት ነው ይሄ ተስፋ ሊሆን የሚችለው? ምክንያቱም ልንገራቸው በደምብ ስሙኝ። አንድ ሰው ልጁን አንተ ልጄ ነኝ ዛሬ ወልጄሃለሁ ማለት ይችላል? ይችላል ወይ? አይችልም። ልጁ የሆነው ምን ስላደረገው ነው? ስለወለደው ነው አይደል እንዴ? ስለዚህ አስቀድሞ ስለወለደው ምን ሆኗል? ልጁ ሆኗል እንጂ ዛሬ ሊወልደው አይችልም። ምን ማለት ነው? አንተ ልጄ ነህ እኔ ዛሬ ወለድኩ ማለት። ባካችሁ አስቡት። ማንም አባት ልጁን ስለወለድኩ ልጄ ነህ ማለት ይችላል እንጂ ልጄ ነበርክ በፊትም ግን ዛሬ ወለድኩ ማለት አይችልም። ምክንያቱም ልንገራችሁ፣ የሆነው እንደዚህ ነው። ኢየሱስ ክርስቶስ በስጋ ወደ ምድር ከመምጣቱ በፊት የማ ልጅ ነው? መልሱልኝ። የማ ልጅ ነው? የማ ልጅ ነው? የእግዚአብሔር ልጅ ነው። ግን የእግዚአብሔር ልጅ የሆነው በመለኮታዊ ባህሪው ነው እንጂ ተወልዶ አይደለም። እንደ ሰው ተወልዶ አይደለም። ካለመኖር ወደ መኖር መጥቶ አይደለም። የባህሪ ልጁ ነው። የባህሪ ልጁ ነው። ምን ማለት ነው? ከአብ ጋር እኩል ነው። ከዘላለም የነበረ ነው። አልተቀዳደሙም። አንዱ ሌላውን አላመጣም። አንዱ ሌላውን አልፈጠረም። አይደል እንዴ? ስለዚህ ከዘላለም የነበሩ ናቸው አብና ወልድ። ግን ምን እየተባባሉ ነው የሚኖሩት? ከባህሪ የተነሳ የመጀመሪያው የሥላሴ አካል ልጄ ይለዋል። ሁለተኛው የሥላሴ አካል ደግሞ አባቴ ይለዋል። አባት ልጅ እየተባባሉ የሚኖሩት የእግዚአብሔር ልጅ ነው፣ ግን መለኮታዊ ልጅ ነው። በመወለድ አይደለም። ቢጋትን በት ናት ቦርን ይላል ኒቂያ እምነት መግለጫ። ቢጋትን በት ናት ቦርን፣ በት ናት ቦርን። አልተወለደም ኢየሱስ ክርስቶስ በዘላለም ውስጥ፣ ግን ምንድን ነው? ልጅ ነው። ከዛ በኋላ መጣና የምን ልጅ ሆኖ ተወለደ? የሰው ልጅ። ተመልከቱ፣ መለኮታዊ የሆነው የእግዚአብሔር ልጅ የምን ልጅ ሆኖ ተወለደ? የሰው ልጅ ሆኖ ተወለደ። ከዛ የሰው ልጅ ሆኖ ኖረና ሞተ በመስቀል ላይ። ከዚያ ግን ሲሞት ስጋው ምን ሆነ? በስጋ ምን ሆነ? ሞተ ማለት ስጋው ሕይወት አልባ ሆነ ማለት ነው አይደል እንዴ? ከዛ በኋላ እግዚአብሔር በሶስተኛው ቀን ለስጋው ሕይወትን ሰጠና ምን አረገው? ምን አረገው? አስነሳው። ሲያስነሳው ስጋውን ምን አረገው? ወለደው። ወገኖቼ ሕይወት መውለድ ማለት ሕይወት መስጠት ማለት ነው። ወገኖቼ የኢየሱስ ክርስቶስ ስጋ በትንሣኤ ጊዜ ምን ሆነ? ተወለደ፣ ተነሳ፣ ሕይወት አገኘ። ስለዚህ አብ ምን አለ? ድሮም ምን ነህ? በጥንት ዘላለም ውስጥ ልጄ ነህ። ወልጄ አልነበረም፣ አሁን ዛሬ ግን ወለድኩ ብሎ ምን አደረገው? አስነሳው። ኦኬ ስሙኝ። ይሄ እንዴት ነው ለኛ የተፈጸመልን? ተስፋው ነው የምስራቸው ነው የተፈጸመልን። የተፈጸመው በምንድን ነው? እኔና እናንተ የምን ልጆች ነን? የሰው ልጆች ነን። የሰው ልጆች እንጂ የእግዚአብሔር ልጆች አይደለንም፣ አልነበርንም፣ የምንሆንበትም መንገድ አልነበረም። ነገር ግን ኢየሱስ ክርስቶስ የሰው ልጅ ሆኖ ሞቶ ምን ሆነ? ተነሳ አይደል እንዴ? የእግዚአብሔር ልጅ ሆነ። ስለዚህ የሰው ልጅ የእግዚአብሔር ልጅ የሰው ልጅ ሆኖ ሞቶ የእግዚአብሔር ልጅ ሆኖ በመነሳቱ እኔና እናንተ የሰው ልጆች የሆንን ሁሉ የእግዚአብሔር ልጆች ሆነን መነሳት የምንችልበት በር ተከፈተልን ማለት ነው። ይሄ ተስፋ የተፈጸመው በዚህ መንገድ ነው። ወገኖቼ አባቶቻችን እስራኤላውያን በዘመናት ሁሉ ሲጠብቁት የኖሩት ተስፋ የተሻለ በላለው፣ የተሻለ ጠጣለው፣ የተሻለ ለብሳለው አልነበረም። ትንሣኤ አለ ብለው ሲጠብቁ ነበር። አሜን። ትንሣኤ አለ ብለው ሲጠብቁ ነበር። አለኝታ ነበራቸው። ወገኖቼ እኔና እናንተም
በመንፈስ ተነስተናል። ሃሌሉያ አሜን። ባመንን ጊዜ በምንድን ነው የተነሳ ነው? በመንፈስ። አንድ ቀን ወደፊት ደግሞ በስጋ ምን እንሆናለን? እንነሳለን። የመለኮትን ህይወት እንካፈላለን። ወገኖቼ የትኛውም ወንጌል ሰውን ሊያመጣው አይችልም፣ ሊያድነው አይችልም። የትኛውም ወንጌል ሰውን ሊማርከው አይችልም። ነገር ግን ሰዎችን በእውነት የሚያድን ወንጌል የትንሣኤ ወንጌል ነው። ሲጀምር ይህንን ብዬ ልጨርስ። ምን ያህል የትንሣኤ አማኞች ነን? ወገኖቼ የትንሣኤ አማኝነት ስለ ወደፊት ነገር ማመን አይደለም፣ የአሁን ጉዳይ ነው። አሜን። የአሁን ጉዳይ ነው። ምን ያህል አስተሳሰባችን ተለውጧል? እግዚአብሔር ሙታንን ያነሳል ብለን ምን ያህል እናስባለን? ምን ያህል ከሞት ፍርሃት ነፃ ወጥተናል? ምን ያህል ዕለት ዕለት ትንሣኤውን እንጠብቃለን? ወገኖቼ የኢየሱስ ክርስቶስ ትንሣኤ ወደፊት ታላቅ ትንሣኤ እንዳለ፣ የትንሣኤ መከር እንዳለ ማረጋገጫ ነው። እርሱንም ከሙታን አስነስቶ ሁሉን አረጋግጧል ይላል ሐዋርያት ሥራ ምዕራፍ 17 ላይ። ስለዚህ ይሄን ልበልና አላቁም። ሮሜ ምዕራፍ 8 ቁጥር 9 ላይ ቁጥር 9 እና 10 እንደዚህ ይላል፣ ክርስቶስ በእናንተ ዘንድ ቢሆን ስጋችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። አሜን። መቼ? አሁን ክርስቶስ በእናንተ ውስጥ ቢኖር። እስቲ ክርስቶስ በእኔ ውስጥ አለ የምትሉ። ስለዚህ ምንም እንኳን ስጋችሁ በኃጢአት ምክንያት ሙት ቢሆንም መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ክርስቶስንም ከሙታን ያስነሳው እርሱ በእናንተ ውስጥ በሚኖር በመንፈሱ አንድ ቀን ለሚሞት ሰውነታችሁ ሕይወትን ይሰጠዋል። ልንገራችሁ ወገኖቼ፣ ተሸክማችሁ የምትዞሩት የትንሣኤ ኃይል ነው። አሜን። በእያንዳንዳችን ውስጥ አሁን right now የሞላው ምንድን ነው ካላችሁኝ፣ የትንሣኤ ኃይል ነው። አሁን ሰዓቱ አይደለም። ስለዚህ ምን አያረገውም? ስጋችንን አይለውጠውም። አንድ ቀን ግን መለከት ይነፋል። በቅጽበት አይንን እንለወጣለን። ሃሌሉያ አሜን። ያንቀላፉ ምን ይሆናሉ? ይነሳሉ። ምናልባት ሕያዋን ሆነን ከቆየን ደግሞ እንለወጣለን። ወገኖቼ we are God's powerhouse። አሜን። የእግዚአብሔር የኃይል ማዕከል ነን። ቆመን እንጸልያለን።